ሰላም እንዴት ናችሁ? በዚህ ቪዲዮ ስለ ቴሌኮሙኒኬሽን ኔትወርክ እቃዎች ኢንስታሌሽን፣ ሜንቴናንስ እና አሰራራቸው ወርኪንግ ፕሪንሲፕላቸው የማስረዳችሁ ይሆናል። በተከታታይ የምለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረግ አትርሱ። ለዛሬ የማሳያችሁ ስለ አርኤፍ አንቴና ይሆናል። አርኤፍ አንቴና ማለት ይሄ በምስሉ ላይ የምትመለከቱት ታወር ላይ በሶስት አቅጣጫ ተሰቅሎ የምናገኘው ነው። በሶስት አቅጣጫ በ120 ዲግሪ ሰፓሬት ተደርጎ 360 ዲግሪ ከቨሬጅ እንዲኖር ኔትወርክ እንደዚህ ይሰቀላል ማለት ነው። ይሄ ጥቅሙ ምንድነው? ጀስት ፓሲቭ ዲቫይስ ነው። ከኔትወርኩ የሚመጣለትን ሲግናል ራዲየት አድርጎ ወደ ስልካችን መላክና ከስልካችን ራዲየት አድርጎ የሚወጣውን ኤሌክትሮማግኔቲክ ዌቭ ራዲዬሽን ተቀብሎ ወደ ኔትወርኩ ማገናኘት ነው። ሞባይል ፎናችንና ቢቲኤስ ኔትወርኩን ነው የሚያገናኘው ማለት ነው። እንዴት ነው የሚሰራው? ሪሞት ራዲዮ ዩኒት የሚባል ካጠገቡ ኤሌክትሮኒክስ ቦርድ አለ። ሪሞት ራዲዮ ዩኒት ይሄ ፕሮሰስ አድርጎ የሚሰጠውን ሲግናል ተቀብሎ ወደ ስልካችን ወይም ኦንኤር ራዲየት ማድረግ፣ ከስልካችን ደግሞ ራዲየት አድርጎ የሚመጣውን ኤሌክትሮማግኔቲክ ዌቭ ተቀብሎ መልሶ ወደ ኔትወርኩ ማገናኘት ነው ማለት ነው የሚሰራው። ኤሌክትሮማግኔቲክ ዌቭን ራዲዬሽን ወደ ራዲዬሽን ይቀይራል ማለት ነው። ሌላው ከዚህ ጋር ተያይዞ ያለው ጃምፐር ኬብል አሉ ከስር እንደዚህ የምታያቸው። እነዚህ ጃምፐር ኬብል ጥቅማቸው ምንድነው? አንቴናውን ወደ ኔትወርኩ ከጀርባው ወዳሉት የኔትወርክ እቃዎች ማገናኘት ማለት ነው። ሪሞት ራዲዮ ዩኒት የሚባል እቃ አለ፣ ወደሱ ያገናኛሉ አንቴናውን። ጀስት ኮአክሲያል ኬብል ናቸው እነዚህ ጃምፐሮች። አናሎግ ሲግናል ነው ኬሪ የሚያደርጉት። ይሄው አራሪው ኮንቨርት አድርጎ የሚሰጣቸውን ማለት ነው። ስለ አራሪው ቀጣይ የምነግራችሁ ይሆናል። በተቻለ መጠን እነዚህን ኮኔክሽን ላይ አጠገቡ ነው የምናደርገው። አራሪውን አጭር መሆን አለባቸው ኬብሎቹ። ሌላው ይሄኛው ንቃ ታች አድርገን አንቴናውን ላይ አድርገን ረጅም ጃምፐር ኬብል ከተጠቀም ሬዚስታንስ ነው ሊኖር ስለሚችል በተቻለ መጠን እነዚህ ኬብሎች አጭር ነው የሚሆኑት። ሌላው ከዚህ ጋር አንቴና ጋር ተያይዞ አርቲ ኬብል የሚባል አለ። ሪሞት ኤሌክትሪካል ቲልት ማለት ነው። ከአንቴናው የሚወጣውን ራዲዬሽን አንግሉን፣ ኤሪያውን አድጀስት ለማድረግ ሪሞትሊ መካኒካሊ ወተን አድጀስት ሳናደርግ ሪሞትሊም አድጀስት ለማድረግ የሚጠቅመን ኮማንድ ሲግናል ለመላክ የሚጠቅመን አርቲ ኬብል የሚባል አለ። ይችኛዋ ቀጭኗ ማለት ነው። እቺ የምትመለከቷት ቀጭኗ አርቲ ኬብል ነች። በሴክተር አንዳንድ ይኖራል። በሶስቱም ሴክተር አንዳንድ አርቲ ኬብል ይኖራል ከአራሪው ጋር የሚያገናኘን ማለት ነው። ምክንያቱም አንድ አራሪው ብቻ ነው አንድ አርኤፍ አንቴና ብቻ ነው በሴክተር የምንጠቀመው። አራሪው ግን ብዙ ሊሆን ይችላል፣ 3 ድረስ ሊደርስ ይችላል። እንደ ቴክኖሎጂው ሳይቱ ሰርቭ እንደሚያደርገው 4G 3G 2G ቴክኖሎጂ መሰረት ተደርጎ ማለት ነው። ሌላው አንቴና ጋር ተያይዘው ብዙ ጊዜ ፊልድ ላይ የሚያጋጥሙን አይሾች ሉዝ ኮኔክሽን ይኖራል። ይሄኛው አንቴና ጃምፐሩ ሉዝሊ ኮኔክት ከሆነ በደንብ ካልጠበቀ VSWR አላርም የሚባል ሬዝ ሊያደርግ ይችላል። VSWR አላርም ምንድነው? ቮልቴጅ ስታንዲንግ ዌቭ ሬሽዮ ማለት ነው። ለአንቴናው ፊድ የተደረገው ኢንፑት ሲግናል እና አውትፑቱ ሬሽዮ ካልተመጣጠነ፣ ያ ማለት ወይም አውትፑቱ ካነሰ በጣም ኢንፑት ኦቨር አውትፑት ሬሽዮ ካነሰ ቮልቴጅ ስታንዲንግ ዌቭ ሬሽዮ አላርም ሀፐን ሊያደርግ ይችላል። ውሃ ከገባ ዝናብ ምናምን ነክቶት ሉዝ ኮኔክሽን ካለ፣ ይሄ በደንብ ዋተር ፕሩፍ ካልተሸፈነ ውሃ ሊነካው ይችላል። በዚህም ምክንያት ሎው አርኤፍ ፓወር ልናገኝ እንችላለን ማለት ነው። አርቲ ኬብሉ ዳሜጅ ከሆነ እና ሲግናል ዲግሬድ ካረገ ተያያዥ አይሾች ሊሆኑ ይችላሉ። ይሄን ለምሳሌ ያስቀመጥኩላችሁ ፎቶ ዳሜጅ የሆነ ጃምፐር ኬብል ነው። በዚህ አዲስ እንቀይራለን ማለት ነው እንደዚህ አይነት አይሾ ሲያጋጥመን። ከዚህ ቪዲዮ በመቀጠል ስለ አራሪው የማስረዳችሁ ይሆናል። ቀጣይ የምለቀው ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ፎሎ ማድረግ አትርሱ። አመሰግናለሁ። ሰላም እንዴት ናችሁ? ዛሬ ደግሞ ስለ አራሪው የምነግራችሁ ይሆናል። አራሪው ማለት ሪሞት ራዲዮ ዩኒት ማለት ሲሆን አንቴና አጠገብ የሚቀመጥ ቦርድ ነው። ጥቅሙ ምንድነው? አንቴናው ከስልካችን የሚቀበለው ኤሌክትሮማግኔቲክ ዌቭ አናሎግ ሲግናል ነው። ፈርዘር ፕሮሰስ ለመደረግ ይህ አናሎግ ሲግናል
ወደ ዲጂታል ሲግናል መቀየር አለበት። ስለዚህ አናሎግ ቱ ዲጂታል ኮንቨርዥን ደግሞ የሚሰራልን ARR ይሆናል ማለት ነው። ከአናሎግ ቱ ዲጂታል ኮንቨርዥን በተጨማሪ አራሪው ከአንቴና ጋር ኮኔክት የሆነበት ኬብል ኮፐር ኬብል ነው። ይሄ ኮፐር ኬብል ደግሞ ሬዚስታንስ ሎስ ሊኖረው ይችላል። ይህን ሬዚስታንስ ሎስ ወይም ፊደር ሎስ ቀንሶ አምፕሊፋይ አድርጎ ሲግናሉን ወደ ቢቢዩ የሚልክልን አራሪው ይሆናል ማለት ነው። ስለዚህ በዋናነት አራሪው ጥቅሙ ምንድነው? አናሎግ ቱ ዲጂታል ኮንቨርዥን ወይም ቫይስ ቨርሳ እና ፊደር ሎስ መቀነስ አምፕሊፋይ ማድረግ ይሆናል ማለት ነው ዋናነት ጥቅሙ። በተጨማሪ የተለያዩ ፖርቶች አሉት። እዚህ ከርሰሩን ማንቀሳቀስበት ቦታ ጋር SFP ፖርት አለው። SFP ማለት ስሞል ፎርም ፋክተር ፕላጌብል ፖርት ማለት ነው። አናሎግ ሲግናሉ ወደ ዲጂታል ከተቀየረ በኋላ ወደ ቢቢዩ ለመላክ ወይም በፋይበር ትራንስፖርት ለመደረግ ወደ ኦፕቲካል ሲግናል ወይም ላይት ሲግናል መቀየር አለበት። ስለዚህ SFP ከኤሌክትሪካል ሲግናል ወደ ላይት ሲግናል ይቀይርልናል ማለት ነው። ወደ ላይት ሲግናል ከተቀየረ በኋላ እዚህ ጋር በምታዩት CPRI ኬብል አለ። ኮመን ፐብሊክ ራዲዮ ኢንተርፌስ ማለት ነው። ፋይበር ኬብል ነው። ወደ ቢቢዩ ይወስድልናል ማለት ነው ኦፕቲካል ሲግናሉን። በተጨማሪ ፓወር ፖርት አለው። እዚህ ጋር ኮኔክተር አለው። RF ፖርት አለው ከአንቴናው ጋር የሚገናኝበት ጃምፐር ኮኔክት የሚሆንበት ማለት ነው። RT ኬብል ፖርት አለው። RT ኬብሉ በአራሪው እና በአንቴናው መሃል ነው ኮኔክት የሚሆነው። በተጨማሪ አራሪው ጋር ተያይዞ የምናየው አራሪው ኦፕሬቲንግ ፍሪኩዌንሲ ነው። ዲፔንዲንግ ኦን ዘ ቴክኖሎጂ ኤንድ ዘ ኦፕሬተር ላይሰንስ አራሪው ካን ኦፕሬት ኢን ዲፈረንት ፍሪኩዌንሲ ባንድስ። ለምሳሌ 2G ላይ 900 ሜጋሄርዝ 1800 ሜጋሄርዝ ላይ ኦፕሬት ያደርጋል። ዲጂታል ሲግናሉን ወደ RF ሲግናል ይቀይርልናል። ቮይስ ሰፖርት ያደርጋል። SMS ሰፖርት ያደርጋል። 3G ላይ ደግሞ 900 ሜጋሄርዝ 2100 ሜጋሄርዝ ላይ ኦፕሬት ያደርጋል። 4G ላይም ልክ ከ700 እስከ 2600 ድረስ ኦፕሬት ያደርጋል። ዋን አራሪው ካን ወርክ መልቲፕል ቴክኖሎጂስ ዲፔንዲንግ ኦን ኢትስ ፍሪኩዌንሲ ባንድ ኤንድ ኦፕሬተር ላይሰንስ ማለት ነው። በመጨረሻ ከአራሪው ጋር ተያይዞ የምናየው ኮመን አራሪው ሪሌትድ ፊልዳሺዎች ምንድናቸው? CPRI ሊንክ ዳውን ሊሆን ይችላል። ፋይበር ከት ወይም የኛው CPRI ኬብል በአሞራ ከተቆረጠ ባድ ኮኔክተር ሊኖር ይችላል። SFP ዳሜጅ ሊሆን ይችላል። ስለዚህ ከነዚህ ጋር ተያይዞ CPRI ኢንተርፌስ ኤረር አላርም ሊያመጣብን ይችላል። እዚህ ጋር እንደምታዩት ቀይ ያበራ ነው CPU ዳሜጅ ሲሆን ወይም SFP ፎልት ሲኖረው፣ ኮኔክሽኑ ባድ ሲሆን፣ ደርቲ ሲሆን፣ ደስት ሲኖረው ወይም ሞዴሉ ራሱ ሚስማች ካለ እንደዚህ አይነት አላርም ሊያመጣ ይችላል። ሌላው ዲሲ ኢንፑት ፓወር ፌለር ሊኖር ይችላል። የኛው ኮኔክተር ከተጎዳ ወይም ሉዝሊ ኮኔክት ከሆነ ኢንፑት ፓወር ላይኖረው ይችላል። ወይም ደግሞ ቤዝ ሶኬቱ ራሱ ዳሜጅ ከሆነ እዚህ ጋር እንደምታዩት በርን ሆኗል። እንደዚህ አይነት አይሾች ሊያጋጥሙ ይችላሉ። ቶታሊም ሃርድዌር ፎልት ሊያጋጥመን ይችላል። ፒሲቢው ዳሜጅ ከሆነ በሞይስቸር ወይም በላይትኒንግ በቴምፕሬቸር ምክንያት ቦርዱ ፌል ካረገ ሙሉ አራሪው ፌል ሊያደርግ ይችላል ማለት ነው። ለዛሬ ስለ አራሪው ይህን ያክል ከነገርኳችሁ በቀጣይ ቪዲዮ ደግሞ ስለ ቢቢዩ የምነግራችሁ ይሆናል። ቀጣይ የምሰራው ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ኮሜንት፣ ፎሎ ማድረግ አትርሱ። ቴንክ ዩ። ሰላም እንዴት ናችሁ? ዛሬ ደግሞ ስለ ቤዝ ባንድ ዩኒት የምነግራችሁ ይሆናል። ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ ፎሎ፣ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። ቤዝ ባንድ ማለት ከስልካችን ወጥቶ በአቅራቢያችን ወደሚገኘው የኔትወርክ ታወር የሚገባው ኦሪጂናል ኢንፎርሜሽን ሲግናል ሲሆን ይህ ሲግናል በጣም ሎው ፍሪኩዌንሲ ስለሆነ ራሱን ችለው ትራንስሚት ለመደረግ ምቹ አይደለም። ስለዚህ ቤዝ ባንድ ዩኒቱ ወይም ቢቢዩ ምን ያደርግልናል? ይህንን ሎው ፍሪኩዌንሲ ሲግናል ከሌላ ሃይ ፍሪኩዌንሲ ሲግናል ጋር ሚክስ በማድረግ ሞጁሌት አድርጎ
ለትራንስሚሽን ምቹ እንዲሆን ያደርገዋል ማለት ነው። ይህንን እንዴት ነው የሚያደርገው? ቢቢዩ ቦርዱ የራሱ የሆነ ኦስሌተር አለው። ከኦስሌተሩ ሃይ ፍሪኩዌንሲ የሆነ ካሪየር ዌቭ ወይም አርቲፊሻል ሲግናል ጀነሬት ያደርግና ኦሪጂናል ኢንፎርሜሽን ሲግናሉን በአራሪው በኩል ወደ ዲጂታል ፎርም ተቀይሮ ቢቢዩ ጋር የመጣውን ዲጂታል ሲግናል ማለት ነው ከሃይ ፍሪኩዌንሲ ሲግናል ጋር ሚክስ በማድረግ ሞጁሌትድ አድርጎ ለትራንስሚሽን ምቹ ይሆናል ማለት ነው። ወደ ሃይ ፍሪኩዌንሲ ከተቀየረ በኋላ ቢቢዩ በተጨማሪ ሲምቦላይዝ ያደርገዋል ሞጁሌትድ የሆነውን ሲግናል። ምክንያቱም ትራንስሚት ከተደረገ በኋላ ከረሲቨር ሳይድ ኢንተርፕሬት መደረግ እንዲችል ሞጁሌትድ የሆነውን ሲግናል ሲምቦላይዝ አድርጎ ወይም ሲምቦል ሰጥቶ ወደ ትራንስሚሽን ኢኩፕመንቶች ይልከዋል ማለት ነው። ሌላው ቢቢዩ የተለያዩ ፖርቶች አሉት። ከትራንስሚሽን ኢኩፕመንት ውስጥ ከሚገናኝበት ባክሃውል ሚዲያ አለው ወይም ትራንስሚሽን ፖርት አለው። ከአራሪው ጋር የሚገናኝበት ሲፒአርአይ ፖርቶች አሉት። እነዚህም ባለፈው አይተናቸዋል። በተጨማሪ ኮሚኒኬሽን ፖርቶች አሉት። ከኔትኮ ዲስኮኔክት በሚሆንበት ሰዓት ሎካሊ ሎጊን አድርገን አክሰስ ማድረግ እንድንችል ዲቫይዙን ኮሚኒኬሽን ፖርቶች አሉት። በተጨማሪ ፓወር ኢንፑት ፖርት አለው። እንደ ማንኛውም ቴሌኮም ኢኩፕመንት 48 ቮልት ዲሲ የሚወስድበት ፓወር ኢንፑት ፖርት አለው። ከዚህ በተጨማሪ ዩኤስቢ ፖርት አለው። ሶፍትዌሩን አፕግሬድ ለማድረግ ሎካል ኮሚሽኒንግ ለመስራት ዩኤስቢ ፖርት አለው። ሌላ በተጨማሪ ደግሞ ኤልኢዲ ብሊንክ የሚያደርጉ ኤልኢዲዎች አሉት። ፓወር ፎልቱን ቦርድ ፎልት ሲኖር ማየት እንችላለን ማለት ነው በእነዚህ ፖርቶች። ከቢቢዩ ጋር በተያያዘ ፊልድ ላይ የሚያጋጥሙ ናይሾች ምንድናቸው? በብዛት ሲፒአርአይ ሊንክ ዳውን ይሆናል። ፋይበር ከት ወይም ከአራሪው እና ከአርቲኤን የሚባል ዲቫይስ አለ ቀጣይ ቪዲዮ ምሰራችሁ ላይ። ከዛ ጋር ኮኔክት የሚሆንበት ፋይበሮች ከተቆረጡ ኤስኤፍፒ ፎልት ከመጣ ይሄ ኤስኤፍፒ ላይት ሲግናል ወደ ኤሌክትሪካል ሲግናል ወይም ኤሌክትሪካል ሲግናል ወደ ላይት ሲግናል የሚቀይሩ ዳዮዶች አሉት ውስጡ። ፎቶ ዳዮድ እና ሌዘር ዳዮድ አሉ ሲግናል ኮንቨርዥን የሚሰሩ። እነዛ ዳዮዶች ፌል ካረጉ ሙሉ ኤስኤፍፒ ሞጁሉ ፌል ሊያደርግ ይችላል። ሌላ ትራንስሚሽን ሊንክ ዳውን ሊሆን ይችላል ከትራንስሚሽን ኢኩፕመንት ጋር ኮኔክት የሆነበት ማለት ነው። ሌላ ፓወር ሞጁል ፎልት ሊኖር ይችላል። ይሄ እዚህ ጋር እንደምታዩት ይሄ ቦርድ ዩኒቨርሳል ቤዝ ባንድ ፕሮሰሲንግ ዩኒት ይባላል። እነዚህ ፒኖቹ ከተሰበሩ ወይም ደግሞ በደስት በቆሻሻ ከተደፈነ ወይም የሆነ ኮምፖነንት ፌል ካደረገ እዚህ ቢቢዩ ጋር የተያያዘ አላርም ወይም ሴል ዳውን የሚያደርግ አላርም ሀፐን ሊያደርግ ይችላል ማለት ነው። በቀጣይ ስለ ራዲዮ ትራንስሚሽን ኖድ ወይም አርቲኤን ቪዲዮ ሰራላችኋለሁ። ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። አመሰግናለሁ። ሰላም፣ እንዴት ናችሁ? ዛሬ ደግሞ ስለ ራዲዮ ትራንስሚሽን ኖድ ወይም አርቲኤን የምነግራችሁ ይሆናል። አርቲኤን ማለት ማይክሮዌቭ ትራንስሚሽን ኢኩፕመንት ሲሆን ቢቢዩን ወይም ቤዝ ባንድ ዩኒቱን ከኮር ኔትወርኩ ጋር ለማገናኘት ነው የሚጠቅመን። እንዴት ነው የሚሰራው? ከቢቢዩ ዲጂታሊ ፕሮሰስ ተደርጎ የመጣውን ሲግናል ተቀብሎ የራሱ የሆነ ሰንደር አድሬስ እና ሪሲቨር አድሬስ እንዲሁም ኤረር ኮሬክሽን ሜትድ በመጨመር ፍሬም አድርጎ ዳታውን ከ6 እስከ 38 ጊጋሄርዝ በሚደርስ አርኤፍ ካሪየር ሲግናል ሞጁሌት አድርጎ ወደ ሌላ ሳይት ይልክልናል ማለት ነው። ከሌላ ሳይት በኩል ያለው አርቲኤን ደግሞ ይህንን ሲግናል ተቀብሎ ዲሞጁሌት አድርጎ ኢንተርፕሬት ያደርገዋል። እንዲህ እያለ ከሳይት ወደ ሳይት በአርቲኤን በኩል በማይክሮዌቭ ትራንስሚሽን ሜትድ ከሳይት ወደ ሳይት ትራንስሚት እየተደረገ መጨረሻ ላይ ኮር ኔትወርኩ ጋር ይደርሳል ማለት ነው። ወይም አግሪጌት ሳይት ላይ ገብቶ በፋይበር ወደ ኮር ኔትወርኩ ይገባል ማለት ነው። ሌላው አርቲኤኑ የተለያየ ፖርት አለው። እዚህ ጋር እንደምትመለከቱት ፓወር የሚያገኝበት ፓወር ፖርት አለው። ከሞኒተሪንግ ዩኒቱ ጋር ኮሚኒኬት የሚያደርግበት ኮሚኒኬሽን ፖርት አለው። ከቢቢዩ ጋር ኮኔክት የሚሆንበት ፋይበር ፖርት እንዲሁም ፓች ኮርድ ፖርት አለው። ወደ ላይ ማይክሮዌቭ ጋር እና ኦዲዮ ጋር ኮኔክት የሚሆንበት አይኤፍ ኬብል ፖርት አለው። ከዚህ አርቲኤን ጋር ተያይዞ ኮመን የሚያጋጥሙ ናይሾች ደግሞ አንደኛ ፓወር ፌለር ሊኖር ይችላል። ፓወር ካላገኘ ከነ ዲቫይዙ አይበራም።
ሁለተኛ ሊንክ ዳውን ሊሆን ይችላል። እነዚህ ቢጫዎቹ ፓች ኮርድ ኬብሎች ከቢቢዩ ጋር የሚገናኝበት ነው። እነሱ ዳሜጅ ከሆኑ ከተቆረጡ ሊንክ ዳውን ሊኖር ይችላል። እንዲሁም ሃርድዌር ፎልት ሊኖር ይችላል። ለምሳሌ ይሄ ፋን ሞጁል ነው። ፋኑ ቦርዱ እንዳይግል ሃይ ቴምፕሬቸር እንዳይኖር የሚያቀዘቅዝልን ነው። እሱ ፌል ካረገ ፍላፕ ሊያደርግ ይችላል። እንዲሁም ሙሉ በሙሉ ፌል ሊያደርግ ይችላል። በተጨማሪ ሎስ ኦፍ ፍሬም ሊኖር ይችላል። ከቢቢዩ ጋር ኮኔክት የሆነበት ፓች ኮርድ ዳሜጅ ከሆነ ሉዝሊ ኮኔክት ከሆነ ሙሉ ከቢቢዩ የመጣው ዲጂታል ዳታ ሁሉም ፍሬም ላይደርስ ይችላል ማለት ነው። ሁሉም ቢት ላይደርስ ይችላል። ፍሬም ሎስ ሊኖር ይችላል። አይኤስኤም ካርድ አላርም ሊኖር ይችላል። ኢንተግሬትድ ሰርቪስ ሞጁል ማለት ነው። ይሄ ካርድ ኮምፖነንት ፌል ካረገ ወይም ሃርድዌር ፎልት ካጋጠመው ከነ ላይሰራ ይችላል። ሪሴት ማድረግ ወይም ሪፕሌስ ማድረግ ሊጠበቅብን ይችላል። እንዲሁም አይኤፍ ኦፐን አላርም ሊያጋጥመን ይችላል። ይሄኛው ኮኔክተር ከኦዲዮ ጋር ኮኔክት የሆነበት ኢንተርሚዲየት ፍሪኩዌንሲ ኬብል ነው። እሱ ከላላ ወይም በደንብ ካልታሰረ አይኤፍ ኬብል ኦፐን አላርም ሊኖር ይችላል። በአርቴን ፕሮሰስ ከተደረገ በኋላ ሲግናሉ ለትራንስሚሽን ወደ ኦዲዮ እና ማይክሮዌቭ አንቴና ይላካል። ኦዲዮ እና ማይክሮዌቭ አንቴና ቀጣይ ቪዲዮ የምሰራላችሁ ይሆናል። እንደተለመደው ላይክ፣ ሼር፣ ፎሎ ማድረግ አትርሱ። ሙሉ የሚለቃቸውን ቪዲዮዎች ዩቲዩብ ላይ ገብታችሁ መከታተል ትችላላችሁ። ሊንኩ ባዮ ላይ አለ። አመሰግናለሁ። ሰላም፣ እንዴት ናችሁ? ዛሬ ደግሞ ስለ ማይክሮዌቭ አንቴና እና ኦዲዮ እናያለን። ማይክሮዌቭ አንቴና ማለት ምስሉ ላይ እንደምትመለከቱት ይሄኛው ነጩ ዲሽ የሚመስለው አንቴና ሲሆን ስልካችን ከኔትወርክ ታወር ጋር ከተገናኘ በኋላ ኔትወርክ ታወሩ ደግሞ ከሌላ ኔትወርክ ታወር ጋር እንዲገናኝ የሚያስችለው ይሄኛው ማይክሮዌቭ አንቴና ነው። እንደ ሳይቱ ሀብነስ እና ወይም ሰፖርት እንደሚያደርጋቸው ታወሮች መጠን ብዙ አንቴና ሊኖር ይችላል። ከአንድ በላይ ብዙ አንቴና ሊኖር ይችላል ታወር ላይ። እንደ ከቨሬጁ እና ጂኦግራፊው መሰረት ደግሞ የአንቴናው ሳይዝ ሊለያይ ይችላል። እስከ 1.2 ሜትር ድረስ ዲያሜትር ያለው አንቴና ሊኖር ይችላል ታወር ላይ። አጠቃላይ እስከ 50 ኪሎ ሜትር ድረስ ከቨር ሊያደርግ ይችላል አንድ ታወር ዲፔንዲንግ ኦን ዘ ፍሪኩዌንሲ ኤንድ ዘ ጂኦግራፊ ማለት ነው። ሌላው ኦዲዮ ማለት ይሄኛው ነው። አንቴና ጀርባ ጋር ነው የሚገጠመው። ማይክሮዌቭ አንቴናው ጀርባ ካፕሉ ነው፣ እንደዚህ ይገጠማል። ምንድነው የሚያደርግልን? ይሄ አርቴኑ ፕሮሰስ አድርጎ ወይም ሞጁሌት አድርጎ የሚልከውን ኢንተርሚዲየት ፍሪኩዌንሲ ሲግናል ወደ ማይክሮዌቭ ፍሪኩዌንሲ ሲግናል ቀይሮ ፍሪኩዌንሲ ኮንቨርዥን ሰርቶ ለማይክሮዌቭ አንቴናው ፊድ ያደርጋል ማለት ነው። ማይክሮዌቭ አንቴናው ደግሞ ኦን ኤር ፕሮፓጌት እንዲሆን ያደርገዋል ማለት ነው። ይሄ ኦዲዮ እና ማይክሮዌቭ አንቴናው የሚገናኙት ዳይሬክትሊ ካፕል በመሆን እንደዚህ ምስሉ ላይ እንደምታዩትም ሊሆን ይችላል። ወይም ደግሞ በኮአክሲያል ኬብል በዌቭ ጋይድ ሊገናኙ ይችላሉ። ባጭሩ ኦዲዮ ሲግናል ኮንቨርዥን ነው የሚሰራልን ማለት ነው፣ ከሎ ፍሪኩዌንሲ ወደ ሃይ ፍሪኩዌንሲ። ማይክሮዌቭ አንቴናው ደግሞ ዳይሬክሽናል ፕሮፓጌሽን ኦን ኤር ሲግናሉ ፕሮፓጌት እንዲሆን ያስችለናል ማለት ነው። ሌላው ከኦዲዮ ጋር ተያይዞ የምናየው ሲግናሉ ፖላራይዜሽን አለው። ቨርቲካል እና ሆሪዞንታል የሚባል ፖላራይዜሽን አለ። ይሄ ክሮስ ፖላራይዜሽን ኢንተርፌረንስ እንዳይኖር ለአንድ ኦዲዮ ለአንድ ፖላራይዜሽን ወይም ለቨርቲካሉ አንድ ኦዲዮ እንጠቀማለን፣ ለሆሪዞንታሉ ሌላ ኦዲዮ እንጠቀማለን። ኢንተርፌረንስ በማይበዛበት ታወር ግን አንድ ኦዲዮ በሁለት ፖርት ቨርቲካሉንም ሆሪዞንታሉንም ሰፖርት ሊያደርግልን ይችላል ማለት ነው። ስለዚህ ፐር አንቴና አንድም ሁለትም ኦዲዮ ልንጠቀም እንችላለን። ሌላው ከኦዲዮ እና ከማይክሮዌቭ አንቴና ጋር ተያይዞ የምናየው ሚስ አላይመንት አይሹ ሊኖር ይችላል። ይሄ ማይክሮዌቭ አንቴና ሌላ ሳይት ጋር ከሚገኘው ማይክሮዌቭ አንቴና ጋር ላይን ኦፍ ሳይቱን ካልጠበቀ ወይም ትይዩ ካልሆነ ሊንኩ ሎስ ሊሆን ይችላል። ሌላው በዝናብ ምክንያት አቱኔሽን ሊኖር ይችላል። አቱኔሽን ማለት ትራንስሚት ያደረግነው ሲግናል ከረሲቨር ሳይድ ሙሉ በሙሉ ካልደረሰ ዊክ ሆኖ ሲደርስ አቱኔሽን እንላለን። ዊክ ሲግናል ረሲቭ ማድረግ ማለት ነው። ፊዚካል ኦብስትራክሽን ሊኖር ይችላል። በህንፃ ምክንያት፣ በዛፎች ምክንያት ፊዚካል ኦብስትራክሽን ካለ ትራንስሚት የተደረገው ሲግናል ሙሉ በሙሉ ላይደርስ ይችላል። ኢንፑት ፓወር ፌለር ሊኖር ይችላል። ዲቫይሶቹ ኦዲዮ ፓወር
ካላገኘ ኦፕሬት አያደርግም። ሃርድዌር ሞጁል ፎልት ሊኖር ይችላል። ኦዲዮ ኦቨርሂት ሆኖ ሸት ዳውን ሊያደርግ ይችላል። አይኤፍ ኬብሉ ከኦዲዮ ሳይድ ወይም ከአርቲኤን ሳይድ አይኤፍ ኬብል ፕሮፐርሊ ኮኔክት ካልሆነ በዚህ ምክንያት ሊንኩ ዳውን ሊሆን ይችላል። ሶ አጠቃላይ ኢንትሮዳክሽን ቱ ቢቲኤስ ኢኩፕመንት ይህንን ይመስላል። ለማጠቃለል ያክል ስልካችን ወደ አርኤፍ አንቴና ይልካል ሲግናሉን። አርኤፍ አንቴና ደግሞ ወደ አራሪው ዲጂታል ቱ አናሎግ፣ አናሎግ ቱ ዲጂታል ኮንቨርዥን ይሰራልናል። ከዛ ወደ ቢቢዩ ይልካል። ቢቢዩ ደግሞ ወደ አርቴን ወደ ኦዲዮ እና ማይክሮዌቭ አንቴና፣ ከዛ ከማይክሮዌቭ አንቴናው ደግሞ ወደ ሌላ ማይክሮዌቭ አንቴና ሌላ ታወር ላይ ወደሚገኝ ማለት ነው። ከዛ በአርቴን በኩል በፋይበር ወደ ኮር ኔትወርኩ እንደዚህ እያለ ይደርሳል ማለት ነው። ሲደወልልን ደግሞ ከኮር ኔትወርኩ በአርቴን በኩል ወደ ማይክሮዌቭ አንቴና ይላካል። ከማይክሮዌቭ አንቴና ወደ ሌላ ማይክሮዌቭ አንቴና፣ ከዛ በአርቴን በኩል ወደ ቢቢዩ፣ ወደ አራሪው፣ ወደ አርቴን እያለ ይህንን ፍሎ ተከትሎ ሲደወልልን ደግሞ ስልካችን በዚህ መልኩ ጥሪ ሲግናል ይደርሰዋል ማለት ነው። አጠቃላይ ኢንትሮዳክሽን ቱ ቢቲኤስ ይህንን ይመስላል። ከተመቻችሁ ላይክ፣ ፎሎ፣ ሪፖስት ማድረግ አትርሱ። ይህንን ትሬኒንግ ዶክመንት የምትፈልጉ ካላችሁ ሪፖስት አድርጋችሁ ቪዲዮውን በውስጥ መስመር አዋሩኝ፣ የምልክላችሁ ይሆናል። አመሰግናለሁ። ሰላም፣ እንዴት ናችሁ? ዛሬ ደግሞ ስለ ትራንስሚሽን ኔትወርክ እቃዎች እናያለን። ትራንስሚሽን ኔትወርክ ማለት የተለያዩ የኔትወርክ ታወሮች አንድ ላይ ኮኔክት ሆነው ከኮር ኔትወርክ ጋር የሚያደርጉት ኮኔክሽን ሲሆን በዚህ ኔትወርክ ቮይስም ዳታም ትራንስሚት ሊደረግ ይችላል። ትራንስሚሽን ሚዲያው ማይክሮዌቭም ፋይበርም ሊሆን ይችላል። የተለያዩ የትራንስሚሽን እቃዎች አሉ። አርቴን፣ ኦቴን፣ ኤቴን፣ ኦኤስኤን የሚባሉ የተለያዩ እቃዎች አሉ። እነሱም በዝርዝር እናያለን። እንደተለመደው ላይክ፣ ሼር፣ ሪፖስት፣ ፎሎ ማድረግ አትርሱ። ይህን ትሬኒንግ ዶክመንት የምትፈልጉት ከሆነ ዩቲዩብ ቻናሌ ላይ ኮሜንት ላይ አስቀምጥላችኋለሁ። ሊንኩን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እንቀጥል። አንደኛው ትራንስሚሽን ኢኩፕመንት ኤቲኤን ይባላል። አግሪጌሽን ትራንስሚሽን ኖድ ማለት ነው። ይሄ ምንድነው የሚያደርግልን? ከቢቢዩ የመጣውን ትራፊክ ኮሌክት አድርጎ ወደ ኮር ኔትወርኩ ሴንድ ለማድረግ የሚጠቅመን ትራንስሚሽን ዲቫይስ ነው። እንዴት ነው የሚሰራው? ዲጂታል ትራፊክን ከቢቢዩ ኮሌክት ያደርግና ፓኬት ስዊቺንግ ወይም መልቲፕሌክሲንግ ሰርቶ ወደ አርቲኤን እና ፒቲኤን ፎርዋርድ ያደርግልናል ማለት ነው። ኤቲኤን ማለት እዚህ ጋር ምስሉ ላይ የምትመለከቱት ነው። የተለያየ ሞዴል ይኖረዋል። ከቢቢዩ እና ከአርቲኤን ጋር ኮኔክት የሚያደርግበት ፋይበር ፖርት ይኖረዋል። ሌላው ፒቲኤን ነው። ፓኬት ትራንስፖርት ኔትወርክ ማለት ሲሆን ሃይ ካፓሲቲ የሆነ ፓኬትን አግሪጌት አድርጎ ወደ ኮር ኔትወርኩ የሚልክልን ዲቫይስ ነው። ዲጂታል ትራፊክን ከቢቢዩ ከአርቲኤን ኮሌክት አድርጎ ሌብል አሳይን አድርጎ ወደ ኮር ኔትወርኩ ይልክልናል ማለት ነው። የተለያየ ፖርት አለው። ከተለያዩ ኢኩፕመንቶች ጋር የሚገናኝበት ፋይበር ነው። ኮሚኒኬሽን ሚዲያ ከቢቢዩ ጋር ከአርቲኤን ጋር ከኤቲኤን ጋር እንዲሁም ከጀርባው ካሉት የትራንስሚሽን እቃዎች ከኦኤስኤን ጋር የሚገናኝበት ፓስኮርድ ፖርት አለው። ይህን ይመስላል አፕራንሱ። ኦኤስኤን ማለት ደግሞ ኦፕቲካል ሰርቪስ ኖድ ማለት ሲሆን በዌቭሌንግዝ ዲቪዥን መልቲፕሌክሲንግ ሰርቶ ወደ ኮር ኔትወርኩ ዳታ ትራንስሚት የሚያደርግልን ዲቫይስ ነው። ራሱ ይህን ይመስላል። እንደ ሞዴሉ እና እንደ ካፓሲቲ ዲዛይኑ መሰረት የተለያየ ሳይዝ ሊኖረው ይችላል። ኦፕቲካል አግሪጌሽን ቦክስ ነው ማለት ኮምባይንድ ሲግናል ኦን ፋይበር ዩዚንግ ዌቭሌንግዝ ዲቪዥን መልቲፕሌክሲንግ ማለት ነው። ሌላው ሃይ ካፓሲቲ ሲያስፈልግ ኦቲኤን የሚባል ኦፕቲካል ትራንስፖርት ኔትወርክ የሚባል ትራንስሚሽን ዲቫይስ አለ። ከ100 ጊጋሄርዝ እስከ 200 ጊጋሄርዝ የሚደርስ ባንድዊድት ሰፖርት ያደርጋል። ለሃይ ካፓሲቲ የሚጠቅመን ትራንስሚሽን ኢኩፕመንት ነው ማለት ነው። አፒራንሱ እንደ ኦኤስኤን ነው። ካፓሲቲ ብቻ ነው የሚለየው ከኦኤስኤን። አጠቃላይ ሳመራይዝ ስናደርጋቸው ትራንስሚሽን ኢኩፕመንቶች መልቲፕሌክሲንግ ነው የሚሰሩልን ማለት ነው። ግን የተለያየ ኔትወርክ ላይ ነው። ኤቲኤን ኢተርኔት ፓኬቶችን መልቲፕሌክስ አድርጎ ወደ ቢቢዩ ይልክልናል። አርቲኤን ደግሞ ዲጂታል ትራፊኩን ወደ ማይክሮዌቭ ፍሪኩዌንሲ
ኮምባይን አድርጎ ትራንስሚት ያደርግልናል ማለት ነው። ኦኤስኤን ደግሞ ኦፕቲካል ሲግናሎችን በዌቭሌንግዝ ዲቪዥን መልቲፕሌክሲንግ ኮምባይን አድርጎ ትራንስሚት ያደርግልናል። ኦቲኤንም ልክ እንደዛው ሆኖ ግን ሃይ ካፓሲቲ የሆነ ሃይ ሬት ኦፕቲካል ቻናል ነው ማለት ነው። ሌላው ኮመን ትራንስሚት ኮመንቶች አይሹ የሚያጋጥመን እንደ ማንኛውም ኔትወርክ ኮመንት ፓወር ፌለር ሊያጋጥም ይችላል። ዲሲ ኢንፑት ፓወሩ ሎው ሲሆን፣ በስከር ትሪፕ ሲያደርግ፣ ፌዝ ብሎው ሲሆን ፓወር አይሹ ሊያጋጥመን ይችላል። ኢንተርፌስ ካርድ አላርም ሊኖር ይችላል። ካርድ ፎልት ካረገ ሪሴት ማድረግ ሪፕሌስ ማድረግ ሊያስፈልግ ይችላል። ዊክ ሲግናል ሪሲቭ ልናደርግ እንችላለን። በኢንተርፌረንስ ምክንያት አላይመንታችን ወይም ፍሪኩዌንሳችን ቼክ እናደርጋለን። እንደዛ አይነት አጋጣሚ ሲኖር ኮንፊግሬሽን አይሹ ሊኖር ይችላል። ዲቫይስ ፎልት ሊኖር ይችላል። አጠቃላይ እነዚህን የያዘ ዶክመንት ዩቲዩብ ላይ አጠቃርጌላችኋለሁ። ሊንኩን ገብታችሁ ማግኘት ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።